የኛ ነብይ ሰለላሁ ዐለይሂ ወሰለም ገና ምድር ላይ እንደተወለዱ ድንጋይ ሁሉ ሻህዳን ይዟል። የረሱላችን ሰለላሁ ዐለይሂ ወሰለም እናት አሚና ረዲየላሁ ዐንሃ ሲናገሩ ልጄ የኔ ሆድ ውስጥ በነበረ ሰዓት በጣም የሚገራርሙ ነገሮች ይታዩኝ ነበር። ከቤት ወደ ውጭ ስወጣ ደመና ከኔ አናት ላይ ይንሳፈፍና ፀሐይ ምንም እንዳይመታኝ ያደርጋል። ውሃ ለማምጣት ወደ ውጭ ወጣ በሚል ሰዓት የዛፍ ቅርንጫፎች ሳይቀሩ ጎንበስ ያሉ ሰላምታን ያቀርቡልኛል። እኔም እጅግ በጣም ገረም ነበር። እነዚህ ነገሮች ለምን እኔ ላይ ብቻ ይከሰታሉ በማለት ወደ ዘምዘም ጉድጓድም እንደደረስኩ ከስር ያለው ውሃ ወደ ላይ ራሱ ይወጣል፣ ጫፍ ድረስ ይሞላል። ከዛም በእጆቼ ባልዲውን ዝቅ በማድረግ ነው ቀድቼ የማወጣው። የመካ ሴቶችም እኔን እንዳትሄጂ ብለው ይዙኛል ውሃቸውን ቀርተው እስኪጨርሱ ድረስ። እንደዚህም ይሉኛል አንቺ አሚና እባክሽን እዚህ ውሃው አጠገብ ቁሚልን፣ አንቺ ከሄድሽ እኮ ውሃው ወደ ታች ዝቅ ይልብናል ይላሉ። እንደዚሁም እያሉ እንዲህም ይላሉ። አሚና ረዲየላሁ ዐንሃ እንደምሰማው ከሆነ ልጅ ሆድ ውስጥ በሚሆን ሰዓት እናት እጅግ በጣም ትቸገራለች ይባላል። አንዴ እግርና እጅ፣ አንዴ የጭንቅላት ህመም፣ አንዴ ደግሞ የማስታወክ የማቅለሽለሽ፣ አንዳንድ ጊዜ መነጫነጭና ደግሞ ትኩሳት። ይህን ሁሉ ነገር ሳስብ እኔ በጣም ይገርመኛል። 9 ወር በሙሉ እኔ ምንም አይነት ስሜት አልተሰማኝም። ልጄ ሆዴ ውስጥ እስካለ ድረስ የጭንቅላት ህመም እንኳን አሞኝ አያውቅም ይላሉ። አሚና ረዲየላሁ ዐንሃ ህልምም አይ ነበር ይላሉ። ማታ በምተኛ ሰዓት የሚገራርሙ ህልሞች ይታዩኛል። እኔ ሳይ ከአካሌ ብርሃን ይወጣና መላውን ዓለም ሲያበራው ይታየኛል። እነዚህ ነገሮች በማየት ምን እርግጠኛ ሆኜ ነበር እኔ ሆድ ውስጥ ያለው ተራ ልጅ እንዳልሆነ። በዚህ ውስጥ ሁኔታም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም በእናታቸው አሚና ረዲየላሁ ዐንሃ ሆድ ውስጥ በነበሩ ጊዜ የነቢያችን ሴት አያት የሆኑት ወንድ አያትየውን በምልክት ጠሯቸውና ለመሆኑ ግን ይሄንን ያውቃሉ? የኛ ምራት አሚና እኮ እጅግ በጣም ውድ ሽቶ እየተቀባች ነው አሏቸው። እኔ በጣም አሳስቦኛል፣ እባክዎትን እስቲ ጠይቋት አለቻቸው። ይሄንን ሰምተውም ወንድ አያትየው በዚህ ጉዳይ ለምንድን ነው አንቺ ራስሽ ማትጠይቂያት አሏት። ሴት አያትየውም እንዲህ አሉ። እኔ ብዙውን ጊዜ ሞክሬያለሁ እሷን ለመናገር፣ ነገር ግን አጠገቧ በሚሄድ ሰዓት ፊት ለፊቷ ያለው ኑር እኔን ይከለክለኛል እንዳልናገር። አሚና ፊት ላይ ያለው ኑር እንድናገር አላደረገኝም አለቻቸው። ይሄንን ሰምተው ወንድ አያትየው አንቺ እኮ ሴት ነሽ፣ ቤት ነው የምትቀመጪው፣ እኔ ደግሞ ወንድ ነኝ፣ ወደ ውጭ ወጣ ስለምል መካ ውስጥም የቁረይሾች አስተዳዳሪ ጭምር ነኝ። መንገድ ላይ እኔን የሚያገኘኝ ሰው በሙሉ አንተ አብዱል ሙጠሊብ ከናንተ ቤት ውስጥ ይሄንን ያክል ሽቶ የሚሸት ከየት ነው የሚመጣው ይሉኛል። ደግሞ ማው ሽቶ ሸተተን ብለው የሚነግሩኝ አሚና የምትሄድበት ቦታ ላይ ብቻ ነው። አሚና ወደ ኩሽና የምትገባ ከሆነ ሽቶ እዛ ቦታ ላይ ይሸታቸዋል። ወደ ገላ መታጠቢያ ክፍል ከገባች ሽቶ ከዛም ይሸታል። ወደ መጸዳጃ ቤት ውስጥም ከገባች ሽቶ ከዛም ይሸታል። ይሄ ደግሞ ተራ ሽቶ አይደለም፣ የኢራቅም ሆነ የግብጽ ሽቶ አይደለም። ይሄ እጅግ በጣም የተለየ ሽቶ ነው አሏቸው። ከዛ በኋላም የረሱላችን ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብም አሚና ረዲየላሁ ዐንሃን አስጠሯትና እንዲህ አሏት፣ ልጄ አሚና አንቺ ታውቂያለሽ የመካ አስተዳዳሪና የካዕባ አስተናባሪ ጭምር ነኝ። ሰዎች በጣም ያከብሩኛል። የትም ቦታ በሚሄድ ሰዓት ግን ይሄንን እየጠየቁኝ ነው። አንተ አብዱል ሙጠሊብ ከቤትህ ሽቶ ምንድን ነው የሚሸተን ይሉኛል። ልጄ እኔ እንኳን ሽቶ አልቀባም፣ እናትሽም ሽቶ አትቀባም፣ ታዲያ ከየት መጣ አሏት። ይሄንን ሰምታ አሚና ረዲየላሁ ዐንሃ በማልቀስ እንዲህ አለች፣ አባዬ ምን ብዬ ልንገርህ? እኔ ላንተ ሙሉ እድሜን እኔ ሽቶ ተቀብቼም አላቅም። ጥሩና መጥፎ ሽቶ የትኛው እንደሆነ እንኳን አላቅም። እንዲሁም ከሽቶ ነጋዴም ሽቶ ገዝቼም አላቅም እስከዛሬ እኔ። ነገር ግን አባዬ አንድ ሚስጥር ልንገርህ አለችና አሚና ረዲየላሁ ዐንሃ እጇን ሆዷ ላይ በማስቀመጥ አባዬ ይሄ ሁሉ የዚህ የሚመጣው እንግዳ በረካ ነው አለቻቸው። እርሱ እኮ መዓዛው ብቻ ነው የሸተቱት፣ ሌላም ተጨማሪ ነገር ብነግሮት ግን አብደሻል ነው የሚሉኝ አለቻቸው። የፀሐይ ብርሃንና ጨረቃ እኮ ብዙውን ጊዜ ሰላምታን ያቀርቡልኛል ለኔ። እንዲሁም በመተኛ ሰዓት ደግሞ እጅግ በጣም ያማሩ ውብ ሴቶች እኔን ከበውኝ ያድራሉ። እኔም ሆነ እርሱ አይተናቸው የማንቀቸው እንዳይሞቀኝም ሲያራግቡልኝ ያድራሉ። የረሱላችን ሰለላሁ ዐለይሂ ወሰለም አያትም አብዱል ሙጠሊብ ሁል ጊዜ ወደ ካዕባ ሄደው ካዕባን በመደገፍ ሁሌ ዱዓ ያደርጋሉ። እያለቀሱም እንዲህ ይላሉ፣ ያ አላህ የኔ ልጅ አብዱላህ እዚህ ምድር ላይ የለም፣ ነገር ግን እሱ ቤት ውስጥ ልጅ ሊወለድ ነውና ያ አላህ
የዚህ ልጅ ደህንነት ጠብቅልኝ፣ እንዲሁም የኔና አብዱላህ ዘርም እንዲተካ አድርግልኝ። የረሱላችን ሰለላሁ ዐለይሂ ወሰለም ሁሉም አጎቶች ደግሞ የወንድማቸው ቤት አብዱላህ ቤት ውስጥ መቼ ነው ልጅ የሚወለደው ብለው በጉጉት እየተጠባበቁ ነበር። በይሁዳዎች መጽሐፍ ተውራት ላይ እንደተጻፈው የመጨረሻው ነብይ ከመወለዱ ከ10 ቀናት በፊት ሰማይ ላይ ቀይ ኮከብ ያበራል ተብሎ ተጽፏል። እናም ረሱላችን ሰለላሁ ዐለይሂ ወሰለም ከመወለዳቸው ከ10 ቀን ቀደም ብሎ ቀይ ኮከብም ሰማይ ላይ አበራ። እሱንም ካዩ በኋላ ይሁዳዎች እርስ በርሳቸው ግራ ተጋቡ። የነሱ መሪም ሁሉንም ይሁዳዎች ሰበሰበና እንዲህ አላቸው፣ ተመልከቱ፣ ሰማይ ላይ ቀይ ኮከብ እያንጸባረቀ ነው፣ እያበራ ነው። ስለዚህ አዲሱ የመጨረሻው ነብይም ሊመጣ ነው አላቸው። ቶሎ መካና መዲና ዙሪያውን ፈልጉ፣ ለመወለድ 10 ቀን የቀረው ልጅ ማን እንደሆነ። ይሁዳዎችም መዲና ሄደው ሲያጣሩ በጣም ብዙ ሴቶች እርጉዝ ነበሩ፣ ነገር ግን ሊያውቁ አልቻሉም። ግማሾቹ 2 ወር የቀራቸው፣ ግማሾቹ 4 ወር የቀራቸው ናቸው። ወደ መሪያቸውም ተመልሰው ሄዱና መዲና ውስጥ ቀኑ የተቃረበ የለም ለመወለድ ብለው አሏቸው። በሉሻ አሁን ደግሞ ወደ መካ ሄዱና ይው አላቸው። ይሁዳዎችም ወደ መካ ሄዱ። እናም ማጣራታቸውን ጀመሩ፣ የት ቤት ልጅ እንደሚወለድ። የአካባቢ ሰዎችም ነገሯቸው፣ 5 ሴቶች አሉ ለመውለድ የተቃረቡ እዚህ አሏቸው። ይሁዳዎችም እንዲህ አሉ፣ አይደለም፣ እኛ እንደዚህ አይነት ልጅ የሚወለድበት ነው ማወቅ የፈለግነው፣ አባቱ ቀደም ብሎ የሞተበት ሲሏቸው፣ ሰዎችም እንዲህ ብለው ነገሯቸው፣ አዎ የአብዱል ሙጠሊብ የልጅ ሊወለድ ነው፣ የሱ አባት አብዱላህ ከጥቂት ወራቶች በፊት ነው የሞተው ብለው አሏቸው። ይሄንን ሲሰሙ ይሁዳዎች እየተጫጫሁ እያለቀሱ ወደ መሪያቸው ጋር ደረሱ። አይ በጣም ያሳዝናል፣ ይሄ ነብይነት ማዕረግ ከይሁዳዎች እጅ ወጥቶ ወደ መካዎች ገብቷል አሉ። በዚህም ሁኔታ ጊዜዎች እየነጎዱ ሄዱና ሁሉም ሰው በጉጉት የሚጠብቀው ቀን ደረሰ። መሬትም ሰማይም አዕዋፋትም ሁሉም መኽሉቅ ሲጠብቀው የነበረው ቀን ደረሰ። ዛሬ የተወለደው ልጅ ምድር የተፈጠረችለት ሰው ሲሆን እሱ ባይፈጠር ኑሮ ምናልባት ምች ምድር አትፈጠርም ነበር። ዛሬ ያ ልጅ በመወለዱ ጨረቃ እንኳን ለሁለት ተከፈሉለት። ዛሬ ያ ልጅ በመወለዱ የፀሐይ ብርሃንን አላህ አዘዛትና ባለሽበት ቁሚ ተባለች። እንዲህም አላት ለፀሐይ አላህ፣ አንቺ ፀሐይ ዛሬ እንዳትሰምጪ፣ ዛሬ የዓለማችን ነብይ የሆኑት ረሱላችን ሰለላሁ ዐለይሂ ወሰለም የዐስር ሰላት ገና አልሰገዱምና። ይሄ ልጅም በመወለዱ ምክንያት ጅብሪል አለይሂ ሰላም 26000 ጊዜ ተመላልሶ እንዲያያቸውም ተደረገ። እናም ምሽቱ ለሌሊቱ ጊዜ ቦታውን ሲለቅ እናታችን አሚና ረዲየላሁ አንሃ ትንሽ ህመም ተሰማቸው። ምናልባትም ዛሬ ይሄ ልጅ የመወለጃው ሰዓት ሳይደርስ አልቀረም አሉና ለአብዱል ሙጠሊብ ጠርተው ነገሩት። አብዱል ሙጠሊብም ለአካባቢው ልምድ አዋላጅ ሺፋ ለምትባለው ጠራትና ዛሬ ማታ አዳርሽን ከአሚና ጋር አድርጊ፣ ምክንያቱም የኔ ልጅ አብዱላህ ልጅ የሚወለድበት ምሽት ነው አሏት። ምሽቱን ቀስ በቀስ ለጨለማ ቦታውን ሲለቅ ጨረቃም ወደ ደመና ውስጥ ገባች። አሚና ረዲየላሁ ዐንሃ እንዳሉት ልጄ በሚወለድበት ምሽት ያኔ ቤታችን ውስጥ የምንለኩሰው የኩራዝ ናፍጣ መግዣ እንኳን አልነበረንም ይላሉ። በዚህ በድህነት ምሽት ነበር የዓለም ብርሃን የሆኑት የኛ ነቢይ ሰለላሁ ዐለይሂ ወሰለም የተወለዱት። የዛን ቀን ማታ አብዱል ሙጠሊብና ወንድ ልጆቹ ውጭ ቁጭ ብለው እየጠበቁ ነበር። ይሄንንም እያሰቡ የአብዱላህ ሚስት ላይ አንድ ችግር ከደረሰ ቶሎ ሕክምና እናዘጋጃለን እያሉ ሌሊቱን በሙሉ ማንም አልተኛም። ምሽቱም እጅግ በጣም እየጨለመ መጣ። ጨረቃም ሰመጠች። ዙሪያውን ጨለማ ብቻ ሆነ። ቤት ውስጥም ጨለማ፣ ከቤት ውጭም ጨለማ። ወደ ሌሊቱ አጋማሽ 9 ሰዓት አካባቢም እናታችን አሚና ረዲየላሁ ዐንሃ ወዳቸውን አመማቸውና የልምድ አዋላጇን ሺፋን አስጠሯት። መውለጃ ሰዓት ደርሷል በማለት በጣም እያመመኝ ነውም አሏት። የመውለጃ ጊዜዋም 1 ሰዓት አለፈው። ከዛም በኋላ ከመንጋቱ ከጥቂት ደቂቃዎች በፊት የኛ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም የኛ የዓለማችን ብርሃን የሆኑት ተወለዱ። ነቢያችንም ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ 3 ትልልቅ ምልክቶች ታዩ፣ አዋላጇ እስኪገረሙ ድረስ። የመጀመሪያው ወንድ ልጅ ሲወለድ እምብርቱ ከእናቱ እምብርት ጋር የተገናኘ ነበር። ነገር ግን የኛ ነቢይ ሰለላሁ ዐለይሂ ወሰለም እንዲህ አልነበረም፣ እጅግ በጣም ይለይ ነበረ።
ሁለተኛው ነገር ልጅ በሚወለድ ሰዓት እጅግ በጣም መጥፎ ቆሻሻ ደሞች ይወጡ ነበር። የኛ ነብይ ሰለላሁ ዐለይሂ ወሰለም የተወለዱ ጊዜ ግን አንድ ጠብታ ደም እንኳን አልወጣም። ሶስተኛው ደግሞ ወንድ ልጅ ሲወለድ ተገርዞ አይደለም የሚወለደው። ነገር ግን የኛ ውዱ ነብያችን ሰለላሁ ዐለይሂ ወሰለም የእናታቸው ማህፀን ውስጥ ነበር የተገረዙት። ወደ ምድር ከመጡ በኋላ አልነበረም የተገረዙት። እነዚህን ሶስት ትልልቅ ምልክቶችን አይታ የልምድ አዋላጇ ዳይ ሽፋ እጅግ በጣም ፈራችና ለአሚና ረዲየላሁ ተዓላ አንሃ እንዲህ አሏት፣ አንቺ አሚና እኔ ሙሉ እድሜን እንደዚህ አይነት ልጅ አይቼ አላቅም። ከዛም የልምድ አዋላጇ ሽፋ ረሱላችንን ሰለላሁ ዐለይሂ ወሰለም አንስታ ያዘችና በሌላ በኩል ደግሞ ወደ መሬት አስተኛቻቸው። ልክ እንዳስተኛቻቸውም ረሱላችን ሰለላሁ ዐለይሂ ወሰለም ወዲያውን ገልበጣሉና በንብርክካቸው ሆነው ወደ ስጁድ ወረዱ። ይሄንንም በማየት እናታቸው አሚና ረዲየላሁ አንሃ እጅግ በጣም ተገረሙ። ረሱላችንም ሰለላሁ ዐለይሂ ወሰለም 15 ደቂቃ በሙሉ ስጁድ ላይ ነበሩ። ከዛም ከጭንቅላታቸው ቀና አሉና ወደ ሰማይ በኩል እጣታቸውን ጠቆም አድርገው ከዛም ለመላው ዓለም እንዲህ አሉ፣ እናንተ ሰዎች ሆይ መላውን ዓለም የፈጠረ አንዱ አላህ ብቻ ነው አሉ። እናታችን አሚና ረዲየላሁ ዐንሃ እንደተናገሩት ረሱላችንን ሰለላሁ ዐለይሂ ወሰለም እኔ ቅፍ ሳደርጋቸው ሰማይ ላይ ያሉ ኮከቦች እንዳለ ወደ ምድር ቀረቡና ወረዱ። ከዛም የደመና ቁራጭ ቀስ ብሎ ወደኔ መጣና የኔን ልጅ ከእቅፍ ያነሳና በደመናው ውስጥ አቅፎ ወደ ላይ ይዞት ሄደ። ከዛ ደመና ውስጥም የሆነ ድምጽ ተሰማኝ፣ አንተ ጅብሪል ሆይ ይሄን ልጅ መላውን ዓለም አሳየው፣ የሁሉንም ነብያቶች ስራም አስረዳው፣ የዩሱፍን ቁንጅናም ስጠው፣ የአዩብን ትዕግስትንም አላብሰው፣ የኢብራሂምንም ጓደኝነት ስጠው፣ የዳውድንም ጣፋጭ ምላስ ስጣቸው። አሚና ረዲየላሁ ዐንሃ እንደሚሉት ከጥቂት ጊዜ በኋላ ደመናው ተገፈፈ። እናም ሳይ ልጄ እቅፌ ውስጥ ተመልሶ መጥቷል። ልክ ሊነጋጋ ሲልም የልምድ አዋላጇ ዳይ ሽፋ ወደ ውጭ በመውጣት የረሱላችን ሰለላሁ ዐለይሂ ወሰለም አያት የሆኑትን ለአብዱል ሙጠሊብ ጥሩ ዜና ነገረቻቸው። እንዲህም አለቻቸው፣ አንተ አብዱል ሙጠሊብ የልጅ ልጅ ስላገኘ እንኳን ደስ አለህ አለቻቸው። ይሄንን ሰምተው አብዱል ሙጠሊብም ሌሊቱን በሙሉ ሳይተኙ ያደሩት ደስታቸው ወሰን አጣ። በጣምም ተገረሙ። አሚና ቤት ቆንጆ ልጅ መወለዱ ሁሉም አጎቶቹም የወንድማቸውን ልጅ አይተው በጣም ደስ አላቸው። የአቡ ለሃብ ባሪያ የሆነችውን ሶቢያ ሄደችና ለአቡ ለሃብ ይሄን ጥሩ ዜና አሰማቻቸው። አንተ አቡ ለሃብ የወንድምህ ልጅ ተወልዷል እንኳን ደስ አለህ ስትላቸው ይሄን ሰምተው ባሪያቸው የሆነችውን ሶቢያን ሂጂ የወንድሜ ልጅ በመወለዱ ደስታ አንቺን ነጻ አድርጌሻለሁ አሏት። አብዱል ሙጠሊብም እጅግ በጣም አርጅተው ነበር። ነገር ግን ደስታቸው እጅግ በጣም ትልቅ ስለነበር የልጅ ልጃቸውን በእቅፋቸው ውስጥ ከተው ወደ ካዕባ እየሮጡ ሄዱ። ሁሉም የመካ ነዋሪዎችም ደስታቸውን እየገለጡ ነበር። ነገር ግን አብዱል ሙጠሊብ መቼ ያውቁ ነበር የእሳቸው የልጅ ልጅ እንደዚህ አይነት ሰው እንደሆነ፣ አላሁ ተዓላ ምድርን ለሱ ሲል እንደፈጠረ፣ የእሳቸው የልጅ ልጅ እንደዚህ አይነት ትልቅ ክብር ያለው ልጅ እንደሆነ አላሁ ተዓላ በሚዕራጅ ምሽት ከምድር ላይ አንስቶ ሰባተኛው ሰማይ ላይ ወስዶ ፊት ለፊቱ ቁጭ አድርጎ እንዳናገረው ይሄ የልጅ ልጅ ነው አልቅሶና አዝኖ ከታየ ሰማይ ላይ ያሉት ሳይቀሩ የሚረበሹለት። አብዱል ሙጠሊብን የካዕባን ግድግዳ በመያዝ ለልጅ ልጃቸው ዱዓ አደረጉ። ከዛም ስምም አወጡለት ሙሐመድ ማለት ያ ሰው የፈለጋችሁትን ያክል ብታደንቁት የሚያንሰው ይሄን ስም ሰምተው የመካ ሰዎች አንተ አብዱል ሙጠሊብ ምን አይነት የሚገርም ስም ነው ለልጅ ልጅ ያወጣኸው፣ እኛ እኮ እስከ ዛሬ እንደዚህ አይነት ስም ሰምተን አናቅም ነበር አሏቸው። አብዱል ሙጠሊብም ይሄን አያውቁም ነበር አንድ ቀን ያክል ትልቅ ክብርና ዝናን እንደሚጎናጸፉ ሰዎችም እንደሚከተሏቸው። አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ከሰሃቦቻቸው ጋር ተቀምጠው ባለ ጊዜ ያኔ ረሱላችን ሰለላሁ ዐለይሂ ወሰለም አጎት አባስ ረዲየላሁ ዐንሁ እንዲህ አሉ፣ አንተ የአላህ ነብይ ነህ እኮ ከልጅነቴ ጀምሮ አውቅ ነበር አድገህም በጣም ትልቅ ሰው እንደምትሆን። ረሱላችን ሰለላሁ ዐለይሂ ወሰለምም እንዲህ አሏቸው፣ አንቱ አጎቴ እንዴት ያውቁ ነበር እርሶ? አባስ ረዲየላሁ ዐንሁም እንዲህ አሉ፣ አንቱ የአላህ ነብይ እርሶ ገና የ2 ወር ሕፃን ባሉ ጊዜ የዛን ቀን ማታ እርሶ ትራስ ላይ ተኝተው እያለቀሱ ነበር ብቻዎትን።
ተጫወትን። እኔም እርሱ እንዳያለቅሱ ለማባበል ስሞክር ወደ እኔ ግን ምንም ሊያዩ አልቻሉም። እርሱ ድንገት ወደ ሰማይ እያዩ እርሱ ፈገግ ሲሉ እኔ ግራ ተጋባው፣ ተገረምኩ። ከዛ እኔም ወደ ሰማይ ቀና ብዬ ሳይ አይኖቼ ፈጠው ቀሩ። ከዛም ስመለከት ጨረቃው በእርሱ ጣት ምልክት ወደዛ ወደዚህ ይጫወታል። እርሱ ጣቱን ወደዛ ሲያርግ ወደዛ ይሄዳል። ይሄንን ነገር አይቼ ነው ተራ ሰው እንዳልሆኑ የተረዳሁት ሲሏቸው ረሱላችን ሰለላሁ ዐለይሂ ወሰለም አዎ የኔ ውድ አጎት እውነት ብለሃል አሉት። በልጅነቴ የጨረቃ ታሪክ ያሰማኝ ነበር፣ ከኔ ጋር የሚጫወት ነበር፣ እንዳላለቅስም ያደርገኝ ነበር። ሱብሃንአላህ እንዲህ ነበሩ የኛ ነብይ ሰለላሁ ዐለይሂ ወሰለም። የኛ ነብይ የተወለዱበት ቤት ውስጥ ይሄን አክል ድህነት ነበር። እናታቸው ለየቲም ልጃቸው እንኳን መጫወቻ የሚገዙበት አቅም አልነበራቸው። አላሁ ተዓላ ግን ለጨረቃ አዘዛት፣ አንቺ ጨረቃ ለኔ ወዳጅ መጫወቻ ሁኚ፣ እንዳያለቅስ አድርጊው አላት። ረሱላችን ሰለላሁ ዐለይሂ ወሰለም የተወለዱ ቀን ዓለማችን ላይ ያሉ ጣዖታት ጠቅላላ በአፍጢማቸው ተተከሉ። የኢራን ንጉስ ቤተ መንግስት ውስጥ አንድ እሳት ነበር፣ ለ1000 ዓመት በተከታታይ ሲቀጣጠል ነበር። ሰዎችም እሳቱን ያመልኩበት ነበር። ነገር ግን ረሱላችን ሰለላሁ ዐለይሂ ወሰለም የተወለዱ ቀን በድንገት ያ እሳት ጠፋ። ንጉሱም ቤተ መንግስት ውስጥ 14 መብራቶችን አስገጥሞ ነበር በራሱ መልክ። ረሱላችን ሰለላሁ ዐለይሂ ወሰለም የተወለዱ ቀን እሱም ወደቀ ወደ መሬት። በሚቀጥለው ቀን ከሰዓት አካባቢ አንድ ይሁዳ ዕቃውን ለመሸጥ ወደ መካ መጥቶ ነበር። ያ ይሁዳም ወደ ሰማይ ቀና ብሎ አየና ሁሉም ምልክቶች ታዩት። የመጨረሻው ነብይ የመወለዱን ምክንያት የሚያበስር። የመካ ሰዎችንም ጠየቃቸው፣ ዛሬ እዚህ የተወለደ ወንድ ልጅ አለ እንዴ አላቸው። አዎ አከሊት የሚባሉ ወንድ ልጅ ወልደዋል አሉት። ይሄንን ሰምቶ ይሁዳው አይ እኔ እንደዚህ አይነት ልጅ ብቻ ነው ማወቅ ምፈልገው፣ አባት የሌለው ልጅ። ከዛም ሰዎች ነገሩት፣ አዎ የአብዱል ሙጠሊብ የልጅ ልጅ ተወልዷል። የሱ አባት አብዱላህ ከጥቂት ወራቶች በፊት ነበር የሞተው። ይሄንን ሰማና ይሁዳው እንዲህ አለ፣ እባካችሁ ይሄንን ልጅ አሳዩኝ፣ በአይኖቼ ማየት ፈልጋለሁ አለና ከዛም አሚና ረዲየላሁ ዐንሃ ቤት ድረስ ደረሰ። ይሁዳው ረሱላችንን ሰለላሁ ዐለይሂ ወሰለም በእጅ እቅፍ ውስጥ አደረገና ከዛም ዘወር አድርጎ ሲያየው ከዛም የነቢያችን ሰለላሁ ዐለይሂ ወሰለም ጀርባ ከተመለከተ በኋላ በድንጋጤ ጮኸ ይሁዳው። ምክንያቱም ከነቢያችን ሰለላሁ ዐለይሂ ወሰለም ጀርባ ላይ የነብይነት ማዕረግ ማህተም ነበረባቸውና። ከዛም ይሄ ይሁዳ ማህተሙን ካየ በኋላ እያለቀሰ እንዲህም አለ፣ አቤት ያሳዝናል፣ ነብይነት ከይሁዳ እጅ ወጣ አለና ይሄ ነው የአላህ ነብይ መጨረሻው ብሎ አለ። የመካ ሰዎችም ይሄንን ሲሰሙ መጀመሪያም በአብዱል ሙጠሊብ በጣም ይቀኑ ነበር። ይሄንን ከሰሙ በኋላም ተገረሙ። ጥሩ ነገሮች በሙሉ የአብዱል ሙጠሊብ በር ላይ ነው የሚመጡት። የመጣው ሁሉ ስለሳቸው መልካምነት፣ የመጣው ሁሉ ስለሳቸው ጥሩነት፣ የመጣው ሁሉ ለሳቸው ጥሩ የሆነ ነገር ብቻ ነው ይዞ የሚመጣው አሉ። በዚህም የተነሳ በአብዱል ሙጠሊብና በልጅ ልጃቸው መቅናት ጀመሩ። መካ ውስጥ በሺህ የሚቆጠሩ ልጆች ተወልደዋል። ነገር ግን በማንም ልጅ ላይ እንደዚህ አይነት ነገር አልተሰማም። ይሄ ሂስድናቸው ከመወለዳቸው በፊት የጀመረ ወደፊትም ሄዶ ወደ ሃይማኖት ጦርነት ሊቀየር ሲል የይሁዳዎች ዓሊም ተጣራና እኔ ይሄን ልጅ አውቄዋለሁ፣ እሱም ፍለጋ ነው ወደ መካ የመጣሁት። አብዱል ሙጠሊብም በኢብራሂም ዲን የቆሙ ስለነበሩ ብዙ ነገራቶችም ስለሚገባቸው ይሄንን ሰምተው ቶሎ ብለው ልጃቸውን ይዘው ወደ ውስጥ ገቡ። እናም ደበቁት። 4 ቀን በሙሉ መልእክተኛ መሆናቸውንም ደበቁ። በቀጣዩ ቀን ግን አንድ ከአረብ እጅግ በጣም የተማረ ሰው፣ መካ ውስጥም ትልቅ ስምና ክብር ያለው ሰው፣ ስሙም ሰዋድ ኢብኑ ቃሪብ የተባለ ሰው። የመካ ሰዎች በዚህ ወሬ መጀመሪያም በቅናት እየነደዱ ነበር። ያውቁ ነበር ሰዋድ ኢብኑ ቃሪብ መካ ውስጥ ትልቅ ክብር ያለው ሰው እንደሆነ። ምናልባት እሳቸው ስለዚህ ልጅ ጉዳይ አንድ ነገር ከተናገሩ ወይም የሆነ ውሳኔ ካስተላለፉ የመካ ህዝቦች ንዴታቸው ስለሚጨምር፣ ስለዚህ አብዱል ሙጠሊብም ቆጣ ባለ ድምፅ እኔ የልጅ ልጄን በጭራሽ በዚህ ሰዓት በሰው ስብስብ ውስጥ እንዲመጣ አላደርገውም አሉ። ነገር ግን ሰዋድ ኢብኑ ቃሪብ እጅግ በጣም ጓጉቶ ነበረ። እናም ተማጸኑ፣ ለመኑ። ቢያንስ እንኳን እኔን እስቲ ልጁ ድረስ ያደርሱኝ አላቸው። አብዱል ሙጠሊብም ትንሽ አሰቡና አዎ ይሄ ሊሆን ይችላል፣ ነገር ግን ከኔና ካንተ ውጭ ሌላ ሶስተኛ ሰው አያስፈልግም አሉት። በዚህም ያንተ ዓላማ ይሳካል፣ የሂስድና ችግሩም አይነሳም አሉት። ከዛም ይዘዋቸው ወደ አሚና ረዲየላሁ ዐንሃ ቤት ገቡ። ከዛም ልክ ረሱላችን ሰለላሁ ዐለይሂ ወሰለም የተጠቀለሉበትን ፎጣ አንስተው ሲያዩ ቤቱ በብርሃን ተሞላ። ሰዋድ ኢብኑ ቃሪብ የተማሩና ዒልም ያላቸው ሰው ነበሩ።
ተረዱ፣ ገባቸው። ይሄ ሁሉ ነገር ኪታብ ላይ ሲባል የነበረው ነው አሉ። የመጨረሻው ዘመን ነብይ ነው አሉና ተጎንብሰው እግራቸውን ሳሙ። ከዛም አብዱል ሙጠሊብን እርስዎ ምስክር ይሁኑኝ፣ እኔ ካሁኑ እስልምናን ተቀብያለሁ፣ በዚህ ልጅም ተከታይ ሆኛለሁ አላቸው። ምክንያቱም ምን ያውቃለሁ እስከዛ ሰዓት ድረስ እኔ በህይወት አልኖርም፣ ይሄ ልጅ አድጎ ሪሳላውን እስኪጀምር ድረስ አላቸው። ስለዚህ ዛሬውኑ መሰክራለሁ፣ ይሄ የአላህ ነብይ ነው። በዚህም የተነሳ ከበኑ ሐሽም ቤተሰቦች ውጪ መልእክተኛው ከተወለዱ በኋላ ከሁሉም በፊት አስቀድሞ እስልምናን የተቀበለ ሰዋድ ኢብኑ ቃሪብ ሆኗል። ይሄ ዋቂያ ረሱላችን ሰለላሁ ዐለይሂ ወሰለም ከተወለዱ ከ6 ቀን በኋላ ነው። በሰባተኛው ቀን አብዱል ሙጠሊብ የልጅ ልጃቸውን ሐቂቃ እርድ አርደው ሁሉንም የመካ ህዝቦችን በልጅ ልጃቸው ሐቂቃ እንዲሳተፉ ጠሯቸው። ነገር ግን በዛው ሰዓት ጥቂት ሰዎች የአብዱል ሙጠሊብ ጠላቶች ሆነው ነበር። እናም በልባቸው እያሰቡ ነበር፣ ይሄ ልጅ ነገ ካደገ በኋላ ነብይ ነኝ ብሎ ካወጀስ እያሉ ያኔ እኮ ለኛ መጥፊያችን ነው አሉ። በእንደዚህ አይነት ሁኔታ ውስጥ እያሉ የአላህ ወዳጅ የሆኑትን ነብያችንን ሰለላሁ ዐለይሂ ወሰለም ከመካ ራቅ ወዳለ ቦታ ሄደው እንዲኖሩ ተደረገ። ጠላቶች እሳቸውን ፍለጋ መካ እንኳን ቢመጡ እንዳያገኟቸውም ተደረገ። በሌላ በኩል ደግሞ የጠላቶች ቡድን ረሱላችንን ሰለላሁ ዐለይሂ ወሰለም ፍለጋ መሰማራቱን ቀጠለ። አብዱል ሙጠሊብም በኢብራሂም ዲን የቆሙ ሰውና ከአባታቸው ሐሽምም የነብይነት ጭምጭምታን ስለሰሙ በዚህም የተነሳ ጠላቶቻቸው በጣም ብዙ እንደሚሆኑ ተረዱ። ስለዚህ በየትኛውም ሁኔታ ውስጥ ነው ይሄን የልጅ ልጃቸውን መጠበቅ ነው የፈለጉት። በዚህም የተነሳ ነበረ አብዱል ሙጠሊብ ረሱላችንን ሰለላሁ ዐለይሂ ወሰለም ከመካ አርቀው መውሰድ የፈለጉት። በተለይም ይሁዳዎች ወደ መካ እየተመላለሱ ስለዚህ ሁኔታ እያጣሩ መሄዳቸው ማሳሰባቸው። አሁን ጥያቄ የሚነሳው ይሁዳዎች ለምንድን ነው በተደጋጋሚ የሚመጡት ስንል ምላሹም ይሄ ነው። ከዓመታት በፊት ነበር ይሁዳዎች የሙስሊሞች ነብይ የሆነውን እንዳይወለድ እናደርጋለን ብለው ሲያስቡ ሲወጡ ነው የነበረው። በዚሁም መሰረት አብድ መናፍ ላይ ጥቃት አደረሱ፣ ሐሽምም ላይ ጥቃት አደረሱባቸው፣ እንዲሁም አብዱል ሙጠሊብም ላይ ጥቃት አደረሱ፣ እንዲሁም አብዱላህ ላይም ጥቃት አደረሱ። በሌላ ሪዋያ እንደሚገለጸው አብዱላህ ወጣት በነበረበት ጊዜ የይሁዳዎች የሁል ጊዜ ስራዎችና ወጥን እንደምንም አድርገን መግደል አለብን ነበር ሐሳባቸው። ነብይ ወደፊት ይወለዳል የተባለውን ለማስቆም ይሁዳዎች አውቀው ነበረ አብዱላህ የነብያችን ሰለላሁ ዐለይሂ ወሰለም ወላጅ አባት እንደሚሆን። በዚህም የተነሳ አብዱላህ አሚና ረዲየላሁ ዐንሃ ገባ። ይሁዳዎችም የባሰ ተጨነቁ። እንደምንም አድርገን ይሄ ነብይ የተባለው እንዳይወለድ ማስቆም አለብን አሉ። በአጋጣሚም አንድ ቀን እድሉን አገኙ። አብዱላህ ለሆነ ስራ ጉዳይ ወደ መዲና ሄደ። መዲና ደግሞ የይሁዳዎች ቤት ነበረ። እናም በሪዋያው እንደተገለጸው ጥቃት አደረሱበት መዲና ላይ። አብዱላህንም በመግደል መስዋዕት አደረጉት። ይሁዳዎች በዚህ ተስፋ አድርገው ነበረ፣ አሁን የነብዩ ወላጅ አባትን ገድለናል አሉ። ነገር ግን አንድ ነገር ማጣራት ይቀረናል አሉ። መጀመሪያ ይሄንን ነገር መመርመር አለብን። አብዱላህ ልጅ ወልዷል ወይስ አልወለደም የሚለው ነው። ልጅ የለውም የሚባል ዜና ከሰማን በሰላም እንመለሳለን፣ ጥሩ አየር ተንፍሰን። ልጅ አለው የሚባል ወሬ ከሰማን ግን እሱን ለመግደል መዘጋጀት አለብን አሉ። ይሄንን በማሰብም የይሁዳዎች አንድ ቡድን ከመዲና ወደ መካ መጣ። መካም ከመጡ በኋላ ይሄንን አጣርተው ደረሱ። አብዱላህ እንደተገደለና እንደሞተ እና ምንም ልጅ እንደሌለውም ደረሱበት። ከዛም ጥሩ አየር ተነፈሱና ተረጋግተው ወደ መዲና ተመለሱ። መዲናም ከደረሱ በኋላ ከመዲና ጀምሮ እስከ ሻም ድረስ ይሁዳዎች ያሉበት አካባቢ በአጠቃላይ ይሄንን ዜና አደረሱ። እንኳን ደስ አላችሁ፣ ለኛ አደጋ ይዞ የሚመጣውን ነገር አስወግደናል አሉ። በመላው ዓለም ያሉ ይሁዳዎች ይሄ ዜና ደረሳቸው። ከመዲና እስከ ሻም በደስታ እየጨፈሩ ራሳቸውን አረጋጉ። አንድ ስህተት መስራታቸውን ግን ዘንግተዋል። አብዱላህ በተገደለበት ሰዓት ይሄንን እንኳን አጣርተዋል፣ ምንም ልጅ እንደሌለው። ነገር ግን ምናልባት አሚና እርጉዝ ትሆን ይሆን
ከጥቂት ጊዜ በኋላ ስትወልድ ይሆን የሚለውን አላሰቡም ነበር። ጭራሹን ወደዚህ አቅጣጫም አላሰቡም ነበር። ስለዚህ በተረጋጋ መንፈስ ወደ መጡበት ቤታቸው ተመለሱ። አብዱላህ ምንም አይነት ልጅ የለውም በማለት። ነገር ግን ረቢዑል አወል 12 ላይ የተለያዩ ምልክቶችን ሲያዩ ተራ ሰዎች እንኳን ምን እንደሆነ አላወቁም። የይሁዳ አዋቂዎች ግን ያውቁ ነበር። እናም መረበሽ ጀመሩ። ምክንያቱም መጽሐፋቸው ላይ እንደዚህ አይነት ነገር የሚከሰተው መቼ እንደሆነ ገልጾላቸዋል። የመጨረሻ ነቢይ ሊወለድ ሲል የሚመጡ ምልክቶች እንደሆኑ እንዴት እንዲህ ሊሆን ቻለ ብለው ግራ ተጋቡ። እንዴትስ ነው የመጨረሻው ነቢይ ሊወለድ የቻለው? እኛ እኮ ሙሉ በሙሉ አባቱን በስርዓቱን የገደልነው። እናም ልጅ እንደሌለው ማጣርተን ነበር። ታዲያ ይሄ ነቢይ ከየት መጣ? የእነሱ መጽሐፍ ላይ እንደተጻፈው የመጨረሻው ነቢይ አብዱላህ ቤት እንደሚወለድ ነው። እናም የተለያዩ ምልክቶችም እንደሚታዩ ግራ በመጋባት ውስጥ ነው። እርስ በርሳቸው ተፋጠጡ። አብዱላህ ቤት ውስጥ እንኳን ነቢይ አልተወለደም። ሌላ ቤት ውስጥ ተወልዶ ከሆነ ግን ይሄ ከመጽሐፋችን ተቃራኒ ስለሆነ አሉና ቡድን አዘጋጅተው ቶሎ እንዲያጣሩ ወደ መካ ላኩ። እነሱም ወደ መካ በመጡበት ሰዓት ነቢያችንን ሰለላሁ ዐለይሂ ወሰለም ከመካ ወደ ዓሊማ ሰዓዲያ ቤት ቀይረዋቸው ነበረ። እንዲሁም ከተወለዱ 2 ወርም አልፏቸው ነበር። ይሁዳዎችም ይህንን በማሰብ ተጨነቁ። እንደዚህ አይነት ልጅ ከየት ነው የምናገኘው? ከ2 ወር በፊት የተወለደ እያሉ ምንም አይነት ልጅ ግን ሊታያቸው አልቻለም። ማንንም መጠየቅም አልቻሉም። ምክንያቱም እነዚህ ይሁዳዎች 2 ጊዜ መጥተው እዚህ ችግር ፈጥረው ስለነበር፣ የመጀመሪያው አብዱላህ ላይ ጥቃት ሊያደርሱ የመጡ ጊዜ፣ ለሁለተኛ ጊዜ ደግሞ አሚና ረዲየላሁ ዐንሃ ስለሳቸው ሊጠይቁ የመጡ። በዚህም የተነሳ መካዎች በጣም ተጠንቅቀዋል። በተለይ የበኒ ሐሽም ህዝቦች እነሱም ባይነ ቁራኛ የተከታተሏቸው ነበር። በዚህም የተነሳ ይሁዳዎች ማንንም መጠየቅ አልቻሉም። በየቤቱ ዝም ብለው መከታተል እንጂ ባይናቸው። ነገር ግን የ2 ወር ልጅ ምንም ሊያዩ አልቻሉም። ሳይሳካላቸውም ተመለሱ። ይቀጥላል።